በዓለም አቀፍ ደረጃ ከ10 ሰዎች አንዱ የከፋ የኩላሊት ህመም ተጠቂ መሆኑን መረጃዎች ያሳያሉ። በጊዜ ሂደት የበሽታው ተጠቂዎች ቁጥር እያሻቀበ ሲሆን እንደ ሀገር የተደራጀ መረጃ ባይኖርም በኢትዮጵያም በተመሳሳይ እየጨመረ መምጣቱ ይነገራል። ይሁን እንጂ የአሳሳቢነቱን ያክል በቂ ትኩረት አልተሰጠውም በሚል ይተቻል። ለኩላሊት ህመም መነሻ የሆኑት የስኳርና ከፍተኛ የደም ግፊት በጣም እየጨመሩ መሆኑ ይታወቃል። በቅርቡ ጊዜ በተደረገ ትልቅ ጥናት 3.6 በመቶ የሚሆነው እድሜው ከ15 እስከ 59 የሚሆነው የኢትዮጵያ አዋቂ ህብረተሰብ በስኳር እንደሚጠቃ 15.6 በመቶ የሚሆነው ደግሞ የከፍተኛ ደም ግፊት እንዳለው ይታወቃል። ከዚህ ተያይዞ ብዙ ከፍተኛ የኩላሊት መታወክ ያለባቸው ህሙማን በሁሉም የጤና ድርጅቶች ከጤና ጣቢያ ጀምሮ እስከ ሪፈራል ሆስፒታሎች እያየን ነው። ትኩረት ያልተሰጠው ዘርፍ ነው። አሁን ሕክምናውም ውድ ከመሆኑ አንጻር ሀገራችንም ገና በማደግ ላይ ያለች ሀገር እንደመሆኗ መጠን ሌሎችም አጣዳፊ የሆኑ በቀላሉ የሚፈቱ ችግሮች ያሉ በመሆኑ እንደ ኢንፌክሽን አይነት ብዙ አይነት የኢንፌክሽን ችግሮች ስላሉ የሀገራችን የሕክምና ፖሊሲ በይበልጥ ከአሁን ቀደም በነበረው የመከላከል ላይ ትኩረት ያደረገ በመሆኑ ትኩረት ተነፍጎት ቆይቶ ሊሆን ይችላል። ግን በአሁኑ ወቅት ቋሚ የሆኑ ህመሞች እንደ ግፊት፣ ስኳር፣ የልብ ህመም የመሳሰሉት እና የኩላሊት ህመምን ጨምሮ ትኩረት እያገኙ መጥተዋል። የዓለም የኩላሊት ቀን ኩላሊቶችዎት ደህና ናቸው፣ ቀድመው ይመርመሩ፣ የኩላሊቱን ጤንነት ይጠብቁ በሚል መሪ ቃል በዓለም ለ19ኛ ጊዜ በኢትዮጵያ ደግሞ ለ10ኛ ጊዜ ተከብሮ ውሏል። በቀኑ የህብረተሰቡን ግንዛቤ ለማሳደግ ያለሙ ተግባራት ተከናውነዋል። የጤና ሚኒስቴርና አጋር አካላት በጥቁር አንበሳ ሆስፒታል የውይይት መድረክ ያካሄዱ ሲሆን የኢትዮጵያ የኩላሊት ሕክምና ማህበር ደግሞ በብሔራዊ ቲያትር ለዜጎች ነጻ የጤና ምርመራ አዘጋጅቷል። ዝምተኛው ገዳይ የሚባለው በሽታው ብዙውን ጊዜ የከፋ ደረጃ ላይ ሲደርስ የሚታወቅ መሆኑ ጉዳቱን የከፋ አድርጎታል። በዚህም ሳቢያ ለሕክምናው ከግለሰብ እስከ ሀገር የሚጠይቀው ወጪ ከፍተኛ በመሆኑ ጉዳቱ ዘርፈ ብዙ መሆኑ ተነግሯል። ዋናው የኩላሊት ህመም አጋላጭ የሆነው የስኳር ህመም ነው። በኖቬምበር 14 በወጣው መረጃ መሰረት በዓለም ወደ ከ820 ሚሊዮን በላይ ሰዎች ከስኳር ህመም ጋር ይኖራሉ ተብሎ ይገመታል። ይሄ ቁጥር በ2045 ይደርሳል ከተባለው ያለፈ ነው ማለት ነው። ፕሮጀክቱ ሲሰራ በ2021 በ2045 የስኳር ህሙማን ቁጥር 783 ይደርሳል ተብሎ ነበር የሚገመተው። በአሁኑ ጊዜ ግን በ4 ዓመት ውስጥ ከ820 ሚሊዮን በላይ ይሆናል። የግንዛቤ ማስጨበጫዎችን በማካሄድ ስለ ኩላሊት ህመም፣ ስለ ኩላሊት ህክምና እና መደረግ ስላለባቸው ጥንቃቄዎች ግንዛቤ መፍጠር ይገባል። በኢትዮጵያ ከቅርብ ጊዜያት ወዲህ የኩላሊት ታማሚዎች ቁጥር እየጨመረ ቢመጣም የሚያስፈልገውን ያህል ግን ትኩረት እንዳልተሰጠው ይነገራል። ይህም ለችግሩ መስፋፋት አንዱ ምክንያት ተደርጎ ይወሰዳል። ተላላፊ ያልሆኑ በሽታዎች መካከል ለካንሰር፣ ለልብ ችግር እንደዚህ ራሳቸውን የቻሉ የፖሊሲ ዶክሜንቶች ሲኖሩ የኩላሊት የጤና ችግርን በተመለከተ ግን እንደዚህ አይነት ዶክሜንት የለንም። ምናልባት ዓለም አቀፍ ማህበረሰቡም ግፊት እያደረገ ስለሆነ አሁን በቅርብ ጊዜ እንደዚህ አይነት ዶክመንት ይሰራል ብዬ አስባለሁ። ከተሰራ በኋላ ፕሮግራሞች፣ ስትራቴጂዎች ይቀርጻሉ። ያን ጊዜ የተሻለ አገልግሎት ይኖራል። አሁን ባለው ሁኔታ ግን ጤና ተቋማት አቅም የላቸውም። በተለይ እንዳልኩት የህብረተሰቡን ትኩረት በጣም የሚስቡት ዳያሊሲስ፣ የኩላሊት መተካትን ብንመለከት ዋጋቸው እጅግ በጣም ውድ ስለሆነ እንደ ኢትዮጵያ አይነት አገር በተለይ ደግሞ የመንግስት የጤና ተቋማት የዚህ አቅም በቅርብ ጊዜ ይኖራቸዋል ብዬ አልገምትም። በሂደት ግን በመንግስትና በግል በሚኖር ጥምረት እንግዲህ ትኩረቱ እየጨመረ ብዙ ህሙማን ተደራሽ ይሆናሉ ብዬ ገምታለሁ። የኩላሊት ህክምና ፖሊሲ ምንድነው? አንደኛ ፖሊሲው ሲወጣ አስፈላጊነቱ አንደኛ ኮሚት ለማድረግ የሀገሪቱ መንግስታችን ለችግሩ እውቅና መስጠት፣ ትኩረት መስጠትና አስፈላጊውን ሪሶርስ እንዲመድብ ያደርገዋል። ፖሊሲ ሲወጣ ማለት ነው። አስፈላጊውን ሪሶርስ እንዲመድብና ህብረተሰቡም ግንዛቤ እንዲያገኝ የተለያዩ ተግባራትን ለማከናወን እንደመነሻ ያገለግላል። ህብረተሰቡ ለበሽታው ያለውን ግንዛቤ ማሳደግ ላይ ልዩ ትኩረት ተሰጥቶ ሊሰራ እንደሚገባ አጽንኦት ተሰጥቷል። በተጨማሪም ለህመሙ ተጠቂዎች ሕክምና የሚሰጡ የጤና ተቋማትን ቁጥርና አቅም ማሳደግ ይገባልም ተብሏል።